የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ እየተደረገ ያለውን ጦርነት ለማስቆም ግፊት ማድረጋቸውን ቀጥለዋል። ትራምፕ ባቀረቡት የሰላም ስምምነት ማዕቀፍ ላይ ሐማስ ወደ ስምምነት እንዲመጣ ከ3 እስከ 4 የሚሆን ቀነ ገደብን ሰጥተዋል። ትራምፕ በጋዛ ያለውን አስከፊ ጦርነት ለማስቆም የሰላም ስምምነት ረቂቅ ሰነድ ማቅረባቸው ይታወሳል። ስምምነቱ በሐማስ የተያዙ ታጋቾችን በ72 ሰዓታት ውስጥ እንዲለቀቁና እስራኤልም በጋዛ የምታደርገውን ጥቃት እንድታቆም የሚያደርግ እንደሆነ ተዘግቧል። በትላንትናው ዕለት በሰላም ስምምነት ማዕቀፍ ላይ ከዋይት ሀውስ ሲወጡ በጋዜጠኞች የተጠየቁት ትራምፕ ስምምነቱ በእስራኤልና አረብ ሀገራት ተቀባይነት ያገኘ መሆኑን የተናገሩ ሲሆን አሁን ላይ ለስምምነቱ እየተጠበቀ ያለው ውሳኔ የሐማስ መሆኑን ገልጸዋል። ይሁንና ሐማስ ወደ ስምምነቱ የማይመጣ ከሆነ አሳዛኝ እንደሚሆን ተናግረዋል። ምናልባት በቀረበው የሰላም ስምምነት እቅድ ላይ ለንግግር ወይ ለመወያየት እድል ይኖር እንደሆነ የተጠየቁት የነጩ ቤተ መንግስት አለቃ ለዚህ ብዙ አማራጮች እንደሌሉ ጠቅሰዋል። ይሁንና ከሐማስ በኩል ስምምነቱን አስመልክቶ ይፋዊ ምላሽ ባይኖርም አንዳንድ ለሐማስ የቀረቡ ባለስልጣናት የትራምፕን የሰላም ስምምነት ማዕቀፍ አስመልክተው አስተያየት እየሰጡ ነው። ስማቸው ያልተገለጸ የሐማስ ከፍተኛ ባለስልጣን ለቢቢሲ እንደተናገሩት ሐማስ ዶናልድ ትራምፕ ያቀረቡት የሰላም እቅድ የእስራኤልን ጥቅም የሚያስከብር እንደሆነ ገልጸዋል። ከዛ ባሻገር እቅዱ የፍልስጤምን ሕዝብ አደጋ ላይ የሚጥል ነው በማለት ውድቅ ሊያደርገው እንደሚችል ተናግረዋል። ባለስልጣኑ እንዳሉት ሐማስ ትጥቅ እንዲፈታና መሳሪያውን እንዲያስረክብ የሚያደርገው ይህ የትራምፕ እቅድ ላይ ጥርጣሬ ያላቸው ስምምነቱ ዓለም አቀፍ ሰላም አስከባሪ ኃይል በጋዛ እንዲሰማራ የሚያደርግ ነው መባሉን ተከትሎም የትራምፕ እቅድ የጋዛ ወረራ አካል ሊሆን ይችላል በማለት ተቀባይነት እንደማይኖረው ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በዋይት ሀውስ ውይይት ላይ የትራምፕን እቅድ አድንቀው ተቀብለዋል። ዶናልድ ትራምፕ ለሐማስ ከ3 እስከ 4 ቀን የሰጡም ቢሆን ውይይቱ በርካታ ቀናትን እንደሚወስድ ተዘግቧል። ምክንያቱም የሐማስ ውይይት ሌሎች የፍልስጤም ተዋጊ ቡድኖችን ያካትታል ተብሎ የሚጠበቅ በመሆኑ ነው። የኳታር የውጭ ጉዳይ ሚኒስቴር በበኩሉ ሐማስ የትራምፕን የሰላም ሀሳብ እየተመለከተውና እያጤነው ነው ብሏል። አንድ ከፍተኛ የፍልስጤም ባለስልጣን በዶናልድ ትራምፕ እቅድ ላይ በጋዛ ውስጥም ሆነ ከጋዛ ውጭ ያለውን የቡድኑን አመራር አሳትፈው ንግግር እንደሚያደርጉ ለቢቢሲ ተናግረዋል። በጋዛ የሚገኘው የቡድኑ ወታደራዊ አዛዥ ኢዛልዲን አልሃዳድ የቀረበውን እቅድ ከመቀበል ይልቅ ውጊያውን ለመቀጠል መወሰኑን ቢቢሲ ዘግቧል። በጥቅምት 7 በተፈጸመው ጥቃት የተሳተፈውና ቀደም ሲል አንዳንድ የእስራኤል ታጋዦችን ይዟል ተብሎ ሲነገር የቆየው የፍልስጤም ታጣቂ ቡድንም እቅዱን በትላንትናው ዕለት ውድቅ አድርጎታል። ትራምፕ ባቀረቡት እቅድ ላይ ሐማስ የያዛቸውን ታጋቾች በ72 ሰዓታት ይለቃል የሚለውን ተከትሎም የሰላም ስምምነቱ አሳሳቢ ሊሆን እንደሚችል ተጠቁሟል። ምክንያቱም ለሐማስ ዋናው መደራደሪያ ታጋቾቹ እንደመሆናቸው ሁሉም ታጋቾች በአንድ ጊዜ ከተለቀቁ ቡድኑ መደራደሪያውን የሚያጣ በመሆኑ ነው። ዶናልድ ትራምፕ ለእቅዱ ማስተማመኛ ቢሰጡም እስራኤል ታጋቾችን ከተቀበለች በኋላ ወታደራዊ እንቅስቃሴዋን በጋዛ እንደማትቀጥል ምንም ማስተማመኛ የለም እየተባለ ነው። በተለይ እስራኤል የሐማስን አመራር በዶሃ የተኩስ አቁም ድርድር ላይ ለመግደል ሙከራ ካደረገች በኋላ ሀገሪቱ ላይ አመኔታ አይኖርም ተብሏል። ትራምፕ ባቀረቡት የሰላም ስምምነት ማዕቀፍ ላይ ደቡባዊ ጋዛን ከግብጽ ድንበር በሚያዋስነው አካባቢ ከግጭት ነጻ ቀጠናን ለመመስረት እቅድ እንዳለ ተመላክቷል። ይሁንና ይህ አካባቢ በማንና እንዴት ሊተዳደር እንደሚችል ባለመጠቀሱ የክርክርና የልዩነት ነጥብ ሊሆን ይችላል እየተባለ ይገኛል። እስራኤል በትራምፕ እቅድ እስማማለሁ ካለች በኋላም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በርካታ ስምምነቶችን ሊያጥፉ ይችላሉ እየተባለ ነው። ለዚህም ኔታንያሁ በኤክስ የማህበራዊ ትስስር ገጻቸው ላይ ያሰፈሩት የእስራኤል ጦር በጋዛ ሊቆይ እንደሚችል የሚያመላክት መልእክትን በማጋራታቸው እንደሆነ ተገልጿል። ይህም የእስራኤል ጦር ሙሉ በሙሉ ከጋዛ ይውጣ ከሚለው የትራምፕ ማዕቀፍ ጋር የሚጋጭ ነው የተባለ ሲሆን የፍልስጤምንም የራስን ዕድል በራስ የመወሰንና የአገር ባለቤትነት ጉዳይ አጣብቂኝ ውስጥ ሊከት ይችላል እየተባለ ይገኛል። ይሁንና በጋዛ ውስጥ ያሉ አንዳንድ ፍልስጤማውያን የትራምፕን የሰላም እቅድ እንደሚደግፉ መናገራቸውን ቢቢሲ ዘግቧል። በጋዛ ያሉት ፍልስጤማውያን በርካታ አበሳና መከራ ያዩ በመሆናቸው ጦርነቱ መቆሙን የሚደግፉት እንደሆነ እየተናገሩ ነው። ዋሪብ ካዳራቡ የጋዛ ነዋሪ ናቸው። ስለ ትራምፕ የሰላም እቅድ ለቢቢሲ የተናገሩት እኚህ ነዋሪ የአሜሪካ እቅድ የተወሰኑ ውስንነቶች እንዳላቸው ይገልጻሉ። የአሜሪካ እቅድ ያልተገቡ መጥፎ አንቀጾችን አካቷል፣ ነገር ግን እደግፈዋለሁ ሲሉ ተናግረዋል። ምክንያቱም ይህንን አስከፊ ጦርነት ያስቆማል ሲሉ ገልጸዋል። አሁን በጋዛ እየኖርን ያለነው ህይወት የሲኦል ውስጥ ህይወት ነው ያሉት ነዋሪው ይህንን ለማስቀረት ማንም ይሁን ማን የሚያመጣው እቅድ ጦርነቱን እስካቆመና ሰላማችንን እስከሰጠን ድረስ እደግፈዋለሁ በማለት ገልጸዋል። ሳላህ አቡ አምር የተባሉ የ60 ዓመት ፍልስጤማዊ በበኩላቸው ጦርነቱ እንዲቆም እንፈልጋለን ብለዋል። የ6 ልጆች አባት የሆኑት እኚህ ነዋሪ በሺዎች የሚቆጠሩ ሰዎችን
የገደለውን ይህን ጦርነት እንዲቆም እንፈልጋለን ያሉ ሲሆን እቅዱ እንዲሰራ ተስፋ እናደርጋለን፣ ነገር ግን ይሳካ አይሳካ አናውቅም። ኔታንያሁም ሆነ ትራምፕ ይህንን ያደርጉ እንደሆነ የምናውቀው ነገር የለም በማለት ለሮይተርስ ተናግረዋል። የፍልስጤም ጋዜጠኛ ፋቲ ሳባ በበኩሉ የሐማስን አቋም በተመለከተ አስተያየቱን ሰጥቷል። ሐማስ በትራምፕ የቀረበውን የሰላም እቅድ የማይቀበል ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካና ምዕራባውያን ሀገራት ጋር ተደጋግፈው ጦርነቱን እንዲያጠናክሩ እድል የሚሰጥ ነው ይላል። የሐማስ የሰላም ስምምነቱን እምቢ ማለት ጦርነቱን እንዲቀጥል አረንጓዴ መብራት የሚሰጥ ነው ያለው ጋዜጠኛው የጋዛን ሕዝብ አደጋ ላይ የሚጥል እንደሆነም አብራርቷል። ይሁንና ጋዜጠኛው የትራምፕ የሰላም እቅድ ወደ እስራኤል ያደላ እንደሆነ የሚያመላክት አስተያየትን የሰጠ ሲሆን ነገር ግን ለጋዛ ሕዝብ ሲባል ጦርነቱ መቆም ያለበት መሆኑንም አስረድቷል። የጋዛ ሕዝብ ከዚህ ቀደም ያየውን መከራና ስቃይ አሁንም በተጨማሪ ሊሸከመው አይችልም። ነዋሪው በጣም እንደተቸገረ ነው ያለው። ለዚህም ተስፋ የቆረጡ በርካቶች ናቸው በማለት ጠቁሟል። የቢቢሲው ተንታኝ ጆን ውድወርዝ የትራምፕ ሀሳብ በተለያዩ የባለድርሻ አካላት ተቀባይነት ማግኘቱን ያነሳል። የስምምነት ማዕቀፉ በአውሮፓ ሀገራትና በፍልስጤም እንዲሁም በእስራኤል ቅቡልነት ያለው መሆኑን ገልጸዋል። ይሁንና ትራምፕ ባቀረቡት የሰላም ስምምነት ሰነድ ላይ አወዛጋቢና ግልጽ ያልሆኑ አንቀጾች እንዳሉ አስረድቷል። ለምሳሌ ሐማስ እስራኤላውያን ታጋቾችን በ72 ሰዓታት ውስጥ እንዲለቅ ያስቀመጠም ቢሆን እስራኤል በጋዛ የምታካሄደውን ጦርነት እንድታቆምና ከጋዛ እንድትወጣ የተጣለባት ግዴታና ቀነ ገደብ የሌለ በመሆኑ ስምምነቱ ወደ እስራኤል ያደላ ሊሆን እንደሚችል አስተያየቱን ሰጥቷል። ከዛ ባለፈም እስራኤል በጋዛ የምታካሄደውን ጦርነት እንዳታቆም ከሀገሪቱ የቀኝ አክራሪ ፓርቲዎች ግፊት እየተደረገባቸው በመሆኑ ምናልባት እስራኤል ከጋዛ ላትወጣ ትችላለች ሲል ተንታኙ አስረድቷል። ይህም እስራኤል በጋዛ የጀመረችውን ሐማስን የማስወገድና ጋዛን ከሐማስ ነጻ የማድረግ ዘመቻ ሊቀጥል እንደሚችል አመላካች መሆኑን አስቀምጧል። ለሐማስ የቀረቡ ምንጮች ለሮይተርስ እንደተናገሩት ከሆነ ደግሞ ዶናልድ ትራምፕ በ20 ነጥብ አርቅቀው ያቀረቡት የሰላም ስምምነት አንቀጽ ለእስራኤል ያደላና ሐማስን ለማጥፋት ያለመ መሆኑን ጠቁመዋል። በዚህም የእቅዱ ፍትሐዊነት ላይ ጥያቄ የሚያስነሳ መሆኑንም አክለዋል። በዋናነት ዶናልድ ትራምፕ በ20 ነጥብ ከፍለው ያቀረቡት የሰላም ስምምነት ምክረ ሀሳብ እስራኤልና ሐማስ በ2 ዓመታት ጦርነት ውስጥ በተለያዩ የድርድር መድረኮች ቀርበው ያልተስማሙባቸው መሆኑ ይበልጥ የሚያወዛግብ እንደሆነም ምንጩ ተናግረዋል። ሐማስ በ2 ዓመቱ ጦርነት ውስጥ ለተኩስ አቁም ስምምነትና ለሰላም ያቀረባቸው የነበሩት 2 አበይት መስፈርትና ቅድመ ሁኔታዎች እንደነበሩ የሚታወስ ነው። እነዚህም ሐማስ በጋዛ ትጥቅ እንደማይፈታ በመግለጽ ትጥቅ መፍታት የኔ ቀይ መስመር ነው ሲል ቆይቷል። ከዛ ባለፈም ሐማስ እንደ ቅድመ ሁኔታ እስራኤል በጋዛ እያካሄደች የምትገኘውን ወታደራዊ ዘመቻ እንድታቆምና ከጋዛ ሙሉ ለሙሉ ለቃ እንድትወጣ የሚል ነገርን አስቀምጧል። ይሁንና አሁንም በዶናልድ ትራምፕ የቀረቡት የሰላም ስምምነት ማዕቀፎች ከዚህ ቀደም ሐማስ ካስቀመጣቸው መስፈርቶች ጋር የሚቃረኑ በመሆኑ የሰላም ተስፋውን እንዳያርቀው የሚያሰጋ ነው ተብሏል።